መጽሐፈ ኢዮብ ምዕራፍ 23 ኢዮብም መለሰ እንዲህም አለ። ዛሬም ደግሞ የኀዘን እንጉርጉሮዬ ገና መራራ ነው። እጁ በለቅሶ ጩኸቴ ላይ ከብዳለች። እርሱን ወዴት እንዳገኘው ምነው ባወቅሁ! ወደ ተቀመጠበት ስፍራ ምነው በደረስሁ! በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ ሞላው ነበር። የሚመልስልኝም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር። በኃይሉ ብዛት ከእኔ ጋር ይምዋገት ነበርን? እንኳን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር። እኔም ከፈራጄ ለዘላለም እድን ነበር። እነሆ ወደ ፊት እሄዳለሁ፣ እርሱም የለም፣ ወደ ኋላም እሄዳለሁ፣ እኔም አላስተውለውም። ወደሚሠራበት ወደ ግራ ብሄድ አልመለከተውም፣ በቀኝም ይሰወራል፣ አላየውምም። የሚሄድበትን መንገድ ያውቃል። ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል፣ መንገዱንም ጠብቄአለሁ፣ ፈቀቅም አላልሁም። ከከንፈሩም ትእዛዝ አልተመለስሁም። የአፉን ቃል በልቤ ሰውሬአለሁ። እርሱ ግን ብቻውን ነው። እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል፣ በእኔ ላይ የተወሰነውን ይፈጽማል። እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ስለዚህ በፊቱ ደነገጥሁ፣ ባሰብሁም ጊዜ ከእርሱ ፈራሁ። እግዚአብሔር ልቤን አባብቶታልና ሁሉንም የሚችል አምላክ አስደንግጦኛል። ከጨለማው የተነሣ ድቅድቁም ጨለማ ፊቴን ከመክደኑ የተነሣ አልደነገጥሁም።